አውርቱኝ የእህቴን ፓስፖርት ቼክ ማድረግ እፈልጋለሁ ምናምን ያለ በስተመጨረሻ ደላላ ሆኖ ተገኘ። እኔ ጋር መጥቶ ማለት ቼክ ሊያደርግላት ምን አይነት ሲትዌሽን ከዛ ሊያስገባት ሄድና አንተ ራስህ ቼክ አደርግላት። ልጅቷ ባለ ጉዳይ እየታለች ስለው አለች ወይን አለች አግነኝ የለችም አሁን ካላስ ስትኖር ደውልልኝ። እሺ ይሄ ቪዛ ቆይቷል ሐቢብቲ። የት ናት? የት ነሽ? አዎ ዱባይ ቆይቷል። አሁን ኢትዮጵያ ነኝ ያለሁት ቆይቷል። አይ ቲንክ 7 ዓመት ይሆናል ወይ 6። አንቺማ አፕዴት ሳይሆን ወልደሻል አሁን። አዎ ወልጃለሁ። እውነት ነው ወልጃለሁ። አይ ጥሩ ነው። እንኳን በሐላል ሞት አግብተሻል፣ ወልደሻል፣ አብዴት አድርገሻል። ዋናው እሱ ነው። አሁን ወደ ስራ በቃ ማነው ስምሽ? አሁን ወደ ስራ ታምዬ መጽሔት መስፍን አይደለም መስፍን መተኪያ መርየም አልመህሪ መርየም አልመህሪ ብያስ ነበርሽ እንዴ? ምን አልከኝ ታምዬ? አቡዳቢ ነበርሽ? ቪዛሽ ዱባይ ይላል። አይ ዱባይ ነበርኩኝ። ዱባይ ነኝ። እሺ طيب እንዴት ነበር የወጣሽው? ከሷ እንዴት ነበር የጨረስሽው? የወጣሁት 1 ዓመት ከ7 ወር ሰርቼ ተጣላን እና 1 ቀን እስር ቤት አድሬ ነው የተሳፈርኩት። ለምን? ተጣልከን ከእሷ ጋር ይዛኝ ወደ ኤርፖርት ሄደች እና ከዛ ሄድም አልኳት። እቃዬን እስከምታመጣልኝ ድረስ እዛ ተቀመጥኩኝ፣ አደርኩኝ። እቃዬን ስታመጣልኝ ሄዱ። በማግስቱ ተሳፈርኩኝ። ችግር የለም። መመለስ ትፈልጋለሽ? አዎ ከቻልኩኝ ልሞክር ብዬ ነበረ። ከመጀመሪያ በፊት ላረጋግጥ ብዬ ነበር። ችግር የለብሽም። እችላለሁ። አዎ ትችያለሽ። ወልካም እንላለን ኢንሻአላህ። እሺ ታምዬ፣ እሺ አመሰግናለሁ። እሺ አባቴ። አያችሁ አፕዴት አድርጋ ጨረሰች። አሁን ልትመጣ ነው 5 ዓመት። እናንተ እዚህ ጋር 28 ቀን ጊዜ ስለተሰጠኝ አፕዴት እንድታደርጊ ነው እንዴት ተሰጣሽ? እሺ ቆይ እስኪ በየደቂቃ ያስወጣኛል። ኔክስት ስፒዲንግ። አቤት ሳሚ፣ ሰላም ነው? ሰላም፣ እንዴት ነው ወንድም? ሰላም፣ ደህና ነን አለ አልሐምዱሊላህ። አሎ እና አዲስ ነበርኩ በፖሊስ ክሊራንስ ቀራማ ገብቼ ነበረ። ቀራማን ስንት እንደቁጥር አላወቅኩም። በዛ ያህል ነው ያለሁት። ቪዛ ምንድን ነው? ቪዚት ቪዛ ነበር። ቪዚት ቪዛ። የፓስፖርት ቁጥርህን ንገረኝ። ኢኪው 10 79 27 1 መቼ ነው የሚያበቃው ፓስፖርት? ፓስፖርቱ የሚያበቃው 23 እሺ ኖቨምበር ነው። እሺ 30 ቪዚት ቪዛ ከሻርጃ ነበረ የወጣለህ። አብስኮን ተደርገሃል ወንድሜ። ቀራማ ውስጥ ገብተሃል።
ከአምስተኛው ወር ላይ ቀን 25 አዎ ገራማ ውስጥ ገብተሃል። ኤጀንሲው ደግሞ ብሎክ አረገ። አብስኮንድ አረገ። ስንት ቆጥሮብኛል ቢያንስ ከዚያ ወዲህ? رضوان ነው ስምህ صح? አዎ غرامة يا طويل العمر. 3250 درهم አለብህ። እስካሁን የቆጠረብኝ? አዎ በየቀን እየቆጠረ ነው። 50 درهم ነው የሚቆጥረው። እሺ አሁን ፖሊስ ክላሱን ካሰሩ መስራት ይችላል ድጋሚ? አብስኮንድ ግዴታ ብሎክን ማንሳት አለብህ። ኤጀንሲ ቪዛ ያወጣለህ ኤጀንሲ አናግረው አብስኮንድ ያንሳለህ። ከዛም በኋላ ይህንን ገራማ ከከፈልክ በኋላ ሌላ ቦታ መስራት ትችላለህ። ክሊራንስ ወረቀት ይዘህ ማለት ነው። እሺ በቃ እሺ። እሺ ወንድም አመሰግናለሁ። ሹክራን። ኔክስት ዳሱ አቤት ሰላም ብያለሁ። ሰላም አይክ ባለፈው እኔ ገብቼ ጠይቀው ነበረ አልሰን ሰጠኛልና የረሳሁት ነገር ሌበር ጋር ደውል ምናምን ብላኝ ነበረ። ከዛ እንዳልደውል ደግሞ ግዴታ ሌበር ካርድ ያስፈልግሻል አሉ ሰዎቹ። ግዴታ አስፈላጊ ነው እሱ? ለምን? ሰዎቹን ለመክሰስ አያስፈልግም። አንቺ የካምፓኒ ሰራተኛ ነሽ ወላ የቤት ሰራተኛ ነሽ? የቤት ሰራተኛ ነኝ። የ2 ዓመት ቀራማ ነው በእኔ ላይ ሰዎቹ ያስቆጠሩኝ። ባለፈው አይተኛል ወደ 35,000 እንደዚህ ቆጥሮብኛል ምናምን ብለህ ነገርከኝ እና እነሱ ጋር ነሽ ያለሽው እስካሁን? እስካሁንም እነሱ ጋር ነው። አሁን ለምሳሌ በእኔ ላይ ለምሳሌ እኔ ማውጣት አልፈለግኩትም። የመሄድ ፍላጎት የለኝም። ገባኝ ሀቢብቲ። ሌበር ካርድ ሲጀመር እናንተ አይወጣላችሁም። ሌበር ካርድ አያስፈልግም። ማነው እንደዚህ አይነት ስህተት ኢንፎርሜሽን ነው የሚሰጥሽ? እሺ የሌላ ሰው ሲም ካርድ ለእኔ አሁን የራሴ ሲም ካርድ ዘግቶኛል። ኦልሬዲ የለም ሰው ነው ለእኔ ሲም ካርድ አውጥቶ የሰጠልኝ። በዛ ሲም ካርድ ብደውል ችግር ያለ? ችግር የለም። አህምሺ በሰዎቹ ስም እንዳይሆን። በሰዎቹ ስም ልዩነቱ ምንድን ነው? በሰዎቹ ስም ከሆነ ለምሳሌ እኔ አሰሬሽ ኦኬ፣ አንቺ በእኔ ስር ነው ያለሽው። እኔን መክሰስ ትፈልጋለሽ። ሲም ካርዱ አንቺ ጋር ያለው በእኔ ስም ነው። ስለዚህ በትንሹ ማለት ነው የኔ ሰራተኛ ምን መክሰስ ትፈልጋለች። ሲም ካርዱ የኔ ነው። ገባሽ? አንቺ የምትጠቀሚው ሲም ካርድ የኔ ነው። ስለዚህ ምንድን ነው የማደርገው? አሎ ዱ ካምፓኒ ኢትሳላት የሆነ ቁጥር ነበርኝ እንደዚህ የሚባል ቁጥር 05 ምናምን እሰጣችሁና ይሄ የኔ ነው፣ ግን ጠፍቶብኝ ስለሆነ ሌላ ሰው እንዲጠቀምብኝ ስለማልፈልግ ዝጉልኝ። ማንነትን ያጣራሉ፣ መጀመሪያ ያረጋግጣሉ። እሺ ለምሳሌ ሙሉ ኤምሬትስ አይዲ ቁጥር ስንት ነው እነግራችኋለሁ። ሙሉ ስምህ እንደዚህ ነው እነግራችኋለሁ። ገባሽ? እንደዚህ ኢንፎርሜሽን ከሰጠውኝ በኋላ ካላስ እሺ ሹክረን አሁን ይዘጋል ይሉኛል። ኢሚዲየትሊ የአንቺን ሲም ካርድ ይዘጋል። ይሄ እሱ ሁለት አለ። አንደኛው ሴትዮዋን ያወጣችልኝ፣ ሁለተኛ ደግሞ ከጓደኛ አውጥታ ሰጥተኛለች። የጓደኛን አምናት አለው። አንቺ መጠቀም ያለብሽ በጓደኛሽ የወጣ ሲም ካርድ በሴትዮዋ እንዳይ። አሁን እኔ ችግር የለበትም እነሱን ቢከስ እኔ ዲፖርት አለውንም ይሆናል። የምን ዲፖርት የለም ሀቢብቲ። ሌበር ኦፊስ ማለት መፍትሄ ይሰጡሻል። ፖሊስ ጣቢያ አይደለም እነሱ። ሰውየው ደግሞ 3 አይነት ምርጫ ሰጥቶኛል። የምተባብርሽ ሰው ካለሽ እኔ እተባብርሻል። አሁን አንቺ 3 አይነት አሁን ቪዛ ነው ያለ ያለ 1 የቤት፣ 2 የካምፓኒ፣ 3 ደግሞ የቪዚት ቪዛ ነው እና ይሄ ቀራማ በእኔ ላይ እንዳለሽ የሆኖ ይሄ ቀራማ አይ ሰውየው እያታለሉኝ ስለሆነ ነው እና ቀራማ በእኔ ላይ እንዳለሽ
ሲስቴሙን የሚያውቅ ሰው ካለ እሱን እኔ ከፍላለሁ። ለእኔ ዲስካውንት ሲደረግ እሱ እኔ አንቺ አንድ ሳንቲም እንድትከፊ አልፈልገውም። ይሄ እኔ ነኝ ተጠያቂ። አሁን አንቺ ብትያጅም የትም ብትሄጂ እኔ ነኝ ተጠያቂ። እዚህ ቤት አልቀመጥ የምትይኝ ከሆነ የምትሄጂም ከሆነ እንደገና የሰው ቤት ቪዛ አሁን ለምሳሌ እንደዚህ ሰው ቤት ገብቼ እሰራለሁ የምትይ ቪዛ አይሰራሽም። ይህንን ብር ካልከፈልኩሽ በስተቀር ግን የሚያውቅሽ ሰው ካለ ይተባበረኝ። እኔ ደግሞ ወይ ካምፓኒ ገባለሁ ካልሽም ይሄ ብሩ በእኔ ላይ እንዳለ አንቺን ለቅሻለሁ እያለ ይሄ ደግሞ ሰውን አላውቀውም። እስኪ አብራራልኝ። ሰው ብታውቂ ባታውቂ ማለት ከእነሱ ብር ንቅንቅ እንዳትሄጂ የትም እንዳትሄጂ። ተማም ጉዳይሽን ይጨርስልሽ፣ ገራማሽን ሙሉ ይጨርስልሽ። ከዛም በኋላ መልቀቅ ከፈለገ ይልቀቅሽ። ተማም እሺ በቃ አሁን ችግር የለ። እኔ እሱን ብቻ ነው መጣ። ባለፈው ጠይቄ ሁሉንም ነገር አስረድተኝ ሌቭል ካርድ ያስፈልግሻል ሲሉኝ እና ያችን ቼክ ለማድረግ ነው። እኔ ማልሳፈር ከሆነ ኦኬ። የፈራሁት ያው ዝግጁ ሳልል እንዳያሳፍሩኝ። አያሳፍሩሽም። 80084 ደውልሽ ክሰሺ። መጀመሪያ ስትደውይ ኮምፒውተር ነው የሚያነሳልሽ። ኮምፒውተር እያወራ አንድ ቁጥር ትጫኒ። ከዛ አሁንም ያወራል እስኪጨርስ ድጋሚ አንድ ቁጥር፣ ከዛ አሁንም ያወራል እስኪጨርስ 2 ቁጥር፣ ከዛ 3 ቁጥር 1 1 2 3 80084 ከደወልሽ በኋላ ዋናው ኮምፒውተር ማለት እያወራ አትንኪ። ልክ ሲያቆሙ ወሬው ሲያቆሙ አንድ ቁጥር፣ ከዛ አሁንም ያወራል እስኪጨርስ አሁንም ድጋሚ አንድ ቁጥር፣ አሁንም አውርቶ እስኪጨርስ 2 ቁጥር፣ አሁንም አውርቶ እስኪጨርስ 3 ቁጥር። ከዛም በኋላ ኖርማል ሰው ነው የሚያነሳለሽ ከኮምፒውተር ወደ ሌላ ሰው። ኦኬ እሺ፣ አመሰግናለሁ። እሺ ይደራሽ። ኔክስት ቤቲ። አቤት ሰላም ታሚ፣ እንዴት ነህ? ሰላም እንዴት ነህ? አለን። ቀራማና ብሎክ እንድታይልኝ ነበር። ፒፒ 86 11 ኦኬ 034 ማነው ስምሽ? ቤተልሔም ሞገስ። የስ ቤተልሔም ቤተልሔም ቪዛሽ ካልአይን ነበር የወጣለች በ2024 6ኛ ወር ላይ ኤክስፓየርድ ኦልሬዲ ሆነዋል። 6ኛ ወር ላይ ቀን 30 ሴትየሽ ፋጡማ ትባላለች። ሲስተም የከፈተ ነው። እሺ ቪዛ አልተከነሰልሽም ማለት ነው። ቪዛሽ ካልአይን 2024 ብሎክ አረገችሽ። ብሎክ አለብሽ። ብሎክ አለብኝ። እሺ ገራማ ደግሞ እንዴት ነው ማረገው? አሁን እሷን ብሎኩን ለማስመ ደውለሽ አናገራት። ኦኬ ስልኳም የለኝም። እንዴት ነው ሌላ እንትን አለ መንገድ አለ የማገኝበት? የት ነሽ? የት ነሽ ያለችው? ያለሁት አቡዳቢ ነኝ። 1400 ድርሃም ቅጣት አለብሽ። እሺ 1400 ድርሃም አለብሽ። ኦኬ تمام። ስልክ ቁጥር ደግሞ ወይም ተስሂል ሂጂና ተፋሲል الإقامة ማስወጣት እፈልጋለሁ። 350 ድርሃም ነው የሚያስከፍሉሽ። تمام። ማንኛውም ተስሂል ሂጂና ተፋሲል الإقامة ማስወጣት እፈልጋለሁ ወይም በውስጥ አናግሪኝ። ኦኬ በቃ ፎሎ ባክ መልስልኝና እሺ አወራሃለሁ በውስጥ። አይሽ እሺ ኦኬ ጋይዝ አሁንም ተመልሰን እናወራለን። ኮንትራክት ሴቶች ኮንትራክት መቀየር የምትፈልጉ ካንስሌሽን ያላቸው ምናምን ሀዲያ እና ጁጁ ፎሎ አድርጉ። ተማም በውስጥ አናገሯቸው።
طيب ሌላ ሰው እናስገባ። ግን እባካችሁ ቶሎ አፍጥኑት ማለት ነው። ታሪክ ምናምን እኔ ምንም አይሰራልኝ። የገባቸው ሚዩት አድርጉ። ኦኬ ገዝቶ ሙላ ከታችን ጀምር። መሲ ታሜ ወይ እንዴት ዋላችሁ? ሰላም እንዴት ነሽ? አለሁ። እኔ እንኳን ገብቼ ነበር ነግረኸኛል፣ ግን አንድ ጥያቄ ብቻ ነው ያለኝ። የሰው ቤት የከዳማ ቪዛ ነው ያለኝ እና ወደ ካምፓኒ መቀየር ፈልጌ ፖሊስ ምንድነው ያስፈልግሻል ብለኸኝ ነበረ። ኦኬ አይዲ ሊያልቅ ስንት ጊዜ ሲቀረው ነው እሱን ነገር ማስመጣት ያለብኝ ከኢትዮጵያ? እንዴት ነው ማስመጣት የምችለው? ማስመጣት የምትችው ኢትዮጵያ ኤምባሲ ትሄጂና ውክልና ትጽፊያለሽ፣ እዛ ይጨርሱልሻል። መቼ ማድረግ አለብሽ? ቪዛሽ ከመከንሰልሽ በፊት አዲ ከ20 ቀን ከአንድ ወር በፊት ችግር የለም። እሺ ኦኬ ያኔ ውክልና የምሰጠው ኤምባሲው ራሱ ነው ወይስ ለእኔ ቤተሰቦች ነው? እንዴት ነው? ያኔ ፓስፖርት መኖር አለበት? ለምሳሌ ወንድሜ ለምሳሌ በወንድም ኤምባሲ ትሄጂና ውክልና የምትጽፊለት ሰው ፓስፖርት ወይም መታወቂያ ትሰጫለሽ፣ ፎቶ ማለት ነው እዚህ ኤምባሲ። ከዛ ይጽፉልሻል ውክልና። ኦኬ ግዴታ ቤተሰብ መሆን አለበት? እኔ አሁን ወንድሞቼ የላቸው። ችግር የለም አዲ ጎረቤት ቦይፍሬንድ ችግር የለም። የወንድሜ ልጅ አለ፣ በሱ ከሆነ ችግር የለም። ችግር የለም። የኔ አባት በጣም አመሰግናለሁ። በጣም ቴንኪዩ፣ እግዚአብሔር ይስጥልን። አመሰግናለሁ። እሺ ኔክስት። ሰላም እንዴት ነህ? ያርጉ። ሰላም እንዴት ነሽ? ከዚህ በፊት ማለት ነው ሌቨር ደውዬ ነበር እና ከዛ ሴትዮ ብሎክ አድርጋሻለች አሉኝ እና ተጣልቼ ነበር ከሷ ጋር የወጣሁት። ብሎክ እንድታነሳልኝ ፈልጋለሁ ስላቸው ታድቢር ሂጂና አመልክቻ አሉኝ። ልሂድ ታድቢር? ችግር የለም። ብሄድ እነሱ 198 ድርሃም ነው የሚያስከፍሉሽ። ታሚም ለማስነሳት ጠለብ ያስገቡልሻል። ኦኬ ከዛ ይሰጡኛል እነዚህ እንትኖቹ። ሌላ ስፖንሰር አግኝተሻል? አንቺ ለምን በፍቅር ማለት ሴትዮ አጠይቃት ወይም ሰውየው ስፖንሰርሽ ማለት ነው። ሴትዮዋን ፈራኋትኝ። የሰውየውን ስልክ ደግሞ አላውቅም። የት ነው ያለሽው አንቺ? አቡዳቢ። አቡዳቢ እዚህ ከሆንሽ ማለት እኔ ተባብረሽ ነበር አውራለሽ ነበር። ኦኬ የት ነህ ከአንተ? አንተ ጋር ልምጣ? እኔ አጅማል ነኝ ወላሂ ሐቢብቲ ነጁ። እሺ ፎሎ መልስልኝና ከዛ በኋላ ትነግረኛለህ ሎኬሽን። እሺ አመሰግናለሁ። እሺ ባቡ በጣም እንዴት ነህ? ሰላም ነው አለው። እኔ ሰውየውን ካንስሌሽን ጠይቄው ነበር ካምፓኒውን፣ ምንም መልስ አልመልስልኝም። ከዛ ለሊበር ደውዬ ባለፈው ለጣርብለት ደውዬው ለሰውየው ማመልከቻ አስገባ ምናምን አሉ ክስ። ከዛ ሰኞ ዕለት ለአንተ ካንስሌሽን ካልሰጠ መልስ ለእኛ ደውል ምናምን ብሎ ነበሩ። ከዛ ድጋሚ ለእነሱ ላይ ሊበር ደግሞ መልሽ ሲደውል ድጋሚ ደግሞ እንደዛም ነው የሚጠይቁት። ለሰውየው ማመልከቻ አስገባ ምናምን ነው የሚሉት። አስገብቻለሁ። ያስገባው ደግሞ እስክሪንሾት አድርጌ ተቀብያለሁ። ምንድን ነው ያስገባው? አጽፊው በቃ ታይፒንግ ላይ ካንስሌሽን እንደሚፈልግ። አይ ካንስሌሽን እንደምትፈልግ አይደለም፣ ሪዛይኔሽን ይባላል። ሪዛይኔሽን ፔፐር። ሪዛይን ማድረግ እንደምትፈልግ ከአንድ ወር በፊት ወይም ከሁለት ወር በፊት ኮንትራክትህን እንደተጻፈልህ ቀድመህ ከአንድ ወር በፊት ወይም ከሁለት ወር በፊት ማሳወቅ አለብህ የሚል ህግ አለ። ገባህ?
ይሄ መመልከቻ ወረቀት ማለት ነው። ሪዛይኔሽን ፔፐር ይላል። ማንኛውም ታይፒንግ ኦፊስ ሄድና ሪዛይኔሽን ፔፐር እፈልጋለሁ እንዲጽፍልህ። ከዛም በኋላ ወደ ኢሜይል ወይም ወደ ዋትሳፕ ነው የምትልክለት። ከዛ 1 ወር ቆይተህ ወር በኋላ ወይም ከ2 ወር አላውቅም ኮንትራክትህ እንደተጻፈልህ ይጽፋለሁ እዛ ማለት ከ1 ወር በፊት ማሳወቅ አለብህ ወይም ከ2 ወር በፊት። ስለዚህ እሱን አይተህ ማለት ነው 1 ወር ከሆነ አስገብተህ ከዛ ከወር በኋላ ትጠይቀዋለህ። የማይሰጥህ ከሆነ ሌበር ኦፊስ ትደውልና ማስረጃ ስታሳያችሁ አውቶማቲክ ይከነስሉልሃል። አዎ እነሱም እንደዛው ነው ያሉት። በኢሜይል ወይም በዋትሳፕ ላክ ነው ምናምን ያሉት ሊበሮች። እና ካንስሌሽን እንደምትፈልግ ሳይሆን ሪዛይኔሽን ፔፐር ይባላል። 10 እንደዚህ ካንስሌሽን እፈልጋለሁ ብትላችሁ ይሄ ማለት ህገ ወጥ ነው ማለት ትክክል አይደለም። ሪዛይኔሽን ደብዳቤ ኦፊሻል ደብዳቤ አለ ተማም እሱ ታጽፈህ ሪዛይኔሽን የሚል ርዕሱ ከዛም በኋላ ሰበብህ ምናምን ትላለህ። የምትፈልገውን ነገር ታይፒንግ ኦፊስ ነው ማለት የሚጽፍልህ። ኦልሬዲ ፎርሙ ይኖራል። እኔ ያጻፍኩትን ትንሽ ላነብብ ብላንተ ክላስ አታነብ ምን ይሰራልኛል እኔ ማለት የምነግርህ ነገር ሄድና ታይፒንግ ኦፊስ ሪዛይኔሽን ፔፐር እፈልጋለሁ ብቻ በለው። እሺ አሁን እኔ ከካምፓኒ ወደ ካምፓኒ ሲገባ ፖሊስ ክሊራንስ ያስፈልገኛል? ኖ አያስፈልግም። ክሊራንስ የሚያስፈልግ አዲስ ሰው ከሆነ እሺ። እስኪ ቼክ ላድርግልህ። ሌበር ካርድ ወጥቶልሃል ወይስ አልወጣልህም? የፓስፖርት ቁጥርህን ንገረኝ ቶሎ በል። ፓስፖርት ቁጥር? እሺ የፓስፖርት ቁጥርና መቼ ተወለድ ፓስፖርት ላይ እንደተመዘገበ። ነጁ ዌልካም። ወይ ታሜ እንዴት ናችሁ? ደህና ናችሁ? ጁዬ አለን አልሐምዱሊላህ። ተያይዘኳል ማሻላ ተባረከላ። شاسوي حبيبتي سامونا رفت الله يحسبكم يحسكن اللهم امين. رفت سلفكم لجوجو اتلس يتطقموا بي ገባሽ? ማሻአላ ማሻአላ። ፓስፖርት ቁጥር ንገረኝ። እሺ ኤፒ እሺ 72 42 266 መቼ ተወለድክ? 29 ኖቨምበር ቆይ እንደዛ አይደለም እኔ የተወልድ ቀን ነው ለዚህ የምናገረው። ቀን 29 ኖቨምበር 96 ላይ እንደዛ ነው። እንዴት ነው 1996 ነው ማለት ነው። 96 ኖቨምበር 29 አባ ኤርሚያስ ኦንዶ ኤርሚያስ እያሱ ይላል። ማነው ስምህ? ስሜ እያሱ ኤርሚያስ ኦንዶ ነው። ካስበል ስምህ ብቻ አባትህ አልፈልጉም። እያሱ ነው ስምህ? ታዲያ አባ ከየት አመጣው እዚህ ጋር? ተማሪ ነው። የድርጅቱ ስም አቡ ሀያ ቴክኒሻል ሰርቪስ። አቡ ሀያ ቴክኒካል ሰርቪስ ልክ ነው። ኦኬ አያስፈልገም፣ ክሊረንስ አያስፈልገም ወንድሜ። መብሩክ። ታሚ አሁን እኔ ሬጅስትሬሽን ሌተር አጽፌያለሁ አለኝ። ሬጅስትሬሽን ሌተር አጽፌያለሁ አለኝ፣ ባይጅ አለኝ፣ ሊክ ያለው እሱን። እሺ አሁን ለሰውየው ሊክ ያለው ያው ታይፒንግ ላይ ባለፈው አጽፌው ሊክ ያለው አለኝ እና ላክለት። ኦኬ እሺ ላክለት። በዋትሳፕ የእሱ ዋትሳፕ ላክለት፣ በኢሜል አድረስ ላክለት። እሺ ከዛ ስክሪንሾት አድርጌ ሊቀበል ቀኑ ምናምን እንደምታየው። ስክሪንሾት ስታደርግ ደግሞ የሰውየው ስም ዲሊት አድርገው፣ ቁጥሩ ብቻ እንዲታይ አድርገው። ስክሪንሾት ስታደርግ ያው ቁጥር እንዲወጣ ማለት ነው። አርባብ ብሎ እንዳይወጣ። አርባብ ምናልባት ቁጥሩ ሌላ ሊሆን ይችላል። ገባ? ስለዚህ ዲሊት አድርግና ስሙን ብቻ ቁጥሩ እንዲታይ ብቻ አድርገው። ያው ስክሪንሾት አድርግና አታች ታደርገዋለን። እሺ በጣም ነው የማመሰግነው። እሺ ወንድም። እሺ ይቅናህ እንግዲህ። ብርቱካን አቤት። ሰላም ላንተ ይሁን። ሰላም። እንዴት ነሽ? እግዚአብሔር ይመስገን። እሺ ምን ነበር ሀይብቴ?
ከዚህ ቤት ኮንትራት ጨርሰን አሁን ሊወጣ ስለሆነ እስኪ ፓስፖርትም ቪዛ ላይም ምን ችግር አለ? እስኪ ፓስፖርት ልትናገር ንገሪ። ኢፒ 63 እሺ 09 እሺ 23 1 ማነው ስምሽ? ብርቱካን ሚሳዮ ማሳሞ መሳሙ ማንቻ ቪዛሽ ካላይ ነበር ይወጣልሽ። ገና ነሽ አንቺ። መቼ ነው ኤክስፓየርድ የሚሆኑት ያለሽ? በጣም ገና ነሽ። ወደ ፓስፖርትን አሳድስ ሊያሳድስ ሊሄድ ነው ሲል እምቢ አለ። ፓስፖርት ኦልሬዲ አልቋል። ፓስፖርትሽ? አዎ ፓስፖርትሽ ኤክስፓየርድ ፓስፖርትሽ በ2026 አንደኛ ወር ላይ ነበር ኤክስፓየርድ የሆነው። አዎ 3 ጊዜ ጠይቅ ያለው ሰውዬም ሴትዮዋም ከዛ ቆይ እያሉ እስከ ዛሬ ቆዩ። ኦኬ ስለዚህ አንቺ ፓስፖርትሽን ማሳደስ ነው የምትፈልጊው እንጂ ቪዛሽ ገና ነው። ገና ቪዛሽ ያኔ ወደ 8 ወር 7 ወር ጊዜ ያለሽ። በ2027 4ኛ ወር ላይ ነው የሚያልቀው መጨረሻው። አዎ እኔ ፓስፖርትን የሚያሳድስ ፈልጋለሁ። አሁን እንዴት ሊሆን? እሺ ፓስፖርት ይፈልጋለሁ። ከዚህ ቤት ማውጣት ነው። ሌበር ኦፊስ ደውልሽ እኔ ፓስፖርት የኤክስፓየርድ ሆነ ሰዎች ሊያሳድሱልኝ አይፈልጉም፣ እኔ ነኝ የምከፍለው። ይሄ ግዴታሽ ነው። አንቺ ነሽ መክፈል ያለብሽ፣ እነሱ አይከፍሉም። ተማም? አዎ አውቃለሁ። ስለዚህ ነገራቸው እኔ መክፈል እፈልጋለሁ፣ እነሱ ግን እንዲሄድ ራሱ አይፈልጉም፣ ፈቃደኛ አይደሉም። እረፍት አንድ ቀን የሶሽ እዛ ኤምባሲ ሄጅና ተመዝግብሽ ነይ። እነሱ የሚያደርሱሽ ወይም ድራይቨር ካላችሁ ያደርስሽ። ግን ደውልሽ ክሰሽ ሌበር ኦፊስ 80084 እሺ። እሺ ወንድም እሺ፣ አመሰግናለሁ። እሺ ኦኬ ኔክስት ፋዩ ሰላም አለይኩም ታሜ። ሰላም ወረህመቱላህ ወበረካቱ። እንዴት ነህ ወንድሜ? አለሁ አልሐምዱሊላህ። አካም ጀራ ደጉማ ነገ ምን ፓስፖርት የለኝ ስትባላ ካንስሌሽን ሁለተኛ ወር ወስጄ አልሰራም። ራቁን ቀቡ እሺ እንጃለደ ወላሂ ራቁን ቀቡ እሺ እሺ እንደኔ ማለት የሚችላል ሀቢብ ስንጃለደ ወላሂ ኤፒ ቆይ አሮጌት ነሽ እንዴ አንቺ? ትዕግስት የለሽም? ቆይ እሺ أنا شوفي أنا شيبة عندي تقص زيادة والله. أنت بعد الصغير ما عندك صبر؟ لازم في صبر. زين أوكي EP سبارت 31 12 12 فاطمة. أيوة مالتاتي ካንስሌሽን ወስጄ ወጣሁ ሁለተኛ ወር ላይ ማለት ነው። ኦ ማንታኔ ያ ሰላም አለይኪ والله ያ ሰላም አለይኪ ያ ፋጡማ فاطمة أنت متزوجة؟ ليش؟ عشان أسوي لك دعاء الله يزوجك. قولي آمين. ما شاء الله أنا متزوجة الحمد لله. شو متزوجة عندك أولاد؟
الله يعطيك أولاد اللي فيهم الخير والبركة إن شاء الله. زين فاطمة أنت فيزاش من أبو ظبي نبري وطلش سبونسرش أحمد يبالال أحمد عبد المجيد عبد الحميد سوري بولت شي هيارات أمستنيا وورلي كان هياولت فيزاش أوردي تكنسلوا يتكنسلوا ولت شي هاسدست ولتنيا وورلي أنا 13 تمام؟ أنا 13 ጊዜ ሰጦሽ አንድ ወር ጊዜ ሰጦሽ መቼ? ሶስተኛ ወር ደግሞ ረብሻ መጣ። እንትን አላገኘውም ከፊሉ። የዛን ሰዓት በነፃ ነበረ ሲጀመር ያኔ ገራማ አልነበረው። ተማም እስካሁን ድረስ ሐቢብቲ ብሎክ የለብሽም፣ ግን ገራማ ይኖርብሻል። ቆይ እስኪ ቼክ ላድርግልሽ። አልሐምዱሊላህ አሁን መስራት ፈለግኩት ኢንሻአላህ። ቆይ አሁን እንትን ገራማ ስንት እንዳለብሽ ቼክ ላድርግልሽ መጀመሪያ። 89 افتاتا سمش افتاتا ነው። شكرا حبيبتي افتاتا 2 እናት ሀገሬ شكرا حبيبتي غرامة حبيبتي ما شاء الله ብዙ ነው 6850 درهم ኦኬ አሁን እኮ ከሶስተኛ ወር ላይ ገራማ የለም ምናምን እያሉ አይደል እንዴ? የለም የዛን ሰዓት እስከ 7ኛው ወር ላይ ቀን 9 በፍሪ ነበረ ምንም ሳትከፊ በዛው ዘመን ስለገባሽ ገራማ ማለት ነው። በዛ ዘመን እስከ ቀን 9 የዚህ ወር ቀን 9 ብቻርሺ 1 ድርሃም አትከፊ ነበረ። ገባሽ? አሁን ኢንሻአላህ ቀን 9 ኦልሬዲ ስላለፈ የቆጠረብሽ በሙሉ መክፈል አለብሽ አሁን። ኦኬ ታንኪዩ ሽክራን ታሜ። እሺ حبيبتي اوكي خلاص ይበቃናል ዛሬ ራሴን እያመመኝ ዛሬ ደግሞ በጊዜ አይደለም የገባሁት። ለምን አሁን ሰዓቱ ደግሞ እየደረሰ ነው። የቀጠርኳቸው ልጆች ስላለ ሹ አቡ ነሲሐ ኢትዮጵያ كيف يعني አቡ ነሲሐ ኢትዮጵያ አልገባኝም። አረብኛ ስትጽፉ ወይም በደንብ ከቻላችሁ አረብኛ ጻፉ። አለበለዚያ ጉግል ትራንስሌት ሌላ ዓለም ውስጥ ነው የሚያስገባችሁ። የምትሉት ሌላ ያስተረጉመው ሌላ። خلاص والله دكني አልችልም። ወይም ማታ ማለት ከቻልኩኝ እንገባለሁ፣ ካልቻልኩኝ ኢንሻአላህ ነገ